እስከዛሬ ድረስ የሰው ልጅ አይምሮ የሚችለውን ያህል ወይም 100% ተጠቅሟል ተብሎ አይታሰብም። እና አልበርት አንስታይን እንኳን የአይምሮአቸውን ጥቂት ፐርሰንት ብቻ እንደተጠቀሙ ይነገራል። ስለዚህ አሁን ሁላችንም አይምሮአችንን አሁን ካለንበት በላይ ማሰብ እንድንችል፣ እንድናስታውስ እንዲሁም በአይምሮ የሚከናወኑ ስራዎችን እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር የመሳሰሉ ድርጊቶችን አሁን ከምናደርግበት በተሻለ ማድረግ እንችላለን። ለዚህም ዋነኛው ሚስጥሩ የአይምሮን አሰራር አውቆና ተገንዝቦ አይምሮን የበለጠ መጠቀም መቻል ነው። ስለዚህ ዛሬ ከኔ ጋር አይምሮአችሁን በተሻለ ፍጥነት ለመጠቀም የሚረዳችሁን አሁን ካለበት ደረጃ በሁለት እጥፍ የምታሳድጉበትን መንገድ እናወራለን። በዚህ ዘመን አይምሮ በስልክ ጨረር እንዲሁም በተለያዩ ሱሶች በየዕለቱ ሳናውቅ በምናደርጋቸው ነገሮች እየተዳከመ ነው። በዚህም ምክንያት የመርሳት የመጨናነቅና የድብርት ስሜቶችን እናስተናግዳለን። ይህም አይምሮ እየደከመ እንደሆነ ትኩረት እንድትሰጡት የሚያሳያችሁ ምልክቶች ናቸው። ስለዚህ ዛሬ በምናነሳው 10 መንገዶች ግን ይህንን አይምሮአችሁን ማደስ እንዲሁም ፍጥነቱን በሁለት እጥፍ መጨመር ትችላላችሁ። መልካም ልብ ካላችሁ ላይክ እንዲሁም ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አይምሮአችሁን ለማደስ ከምትጠቀሙበት ዘዴዎች መካከል የመጀመሪያው ለራሳችሁ የምትነግሩትን ቃላት ለውጡ ነው። ይሄ የመጀመሪያው ደረጃ ነው። እስከዛሬ ብዙ ነገር ውስጥ ስታልፉ በብስጭትም ሆነ በጸጸት ለራሳችሁ ብዙ የማይገባ ቃላትን ተናግራችሁ ይሆናል። አልረባም፣ አልጠቅምም የመሳሰሉ። ታዲያ አንድ አሳዛኝ እውነት ልንገራችሁ። አይምሮ ከማንም አስበልጦ የሚሰማውና የሚያምነው አንድ አካል ቢኖር እርሱም እናንተን ነው። ስለዚህ አይምሮአችሁን በድጋሜ እንደ አዲስ መስራት ከፈለጋችሁ ለራሳችሁ ስለምትነግሩት ቃል ተጠንቀቁ። ለምሳሌ ብንመለከት እኔ ይህንን ማድረግ አልችልም ከማለት ይህንን ነገር እንዴት ማድረግ እንደምችል እማራለሁ ብትሉ አይምሮ ራሱን ለዛ ነገር ማዘጋጀት ይጀምራል፣ ይነቃቃል። አስተውሉ፣ ውሸት ተናገሩ አላልኩም። የማትችሉትን እችላለሁ ብትሉ ምንም አትፈጥሩም፣ ራስን ማታለል ነው። አሁን ግን እኛ የፈለግነው አይምሮ እንዲነቃቃና እንደ አዲስ ኃይሉን እንዲያድስ ነው። ስለዚህ ውሸት ሳይሆን ተስፋ ነው የምንነግረው። ስለዚህ ለራሳችሁ ተስፋ መስጠት ጀምሩ። ለአይምሮአችሁ የምትነግሩትን ቃላት ምረጡ። ይህ የመጀመሪያው ደረጃ ነው። ሁለተኛው ቪዥዋላይዜሽን ወይም በምናብ መሳል ነው። ይሄ ሁለተኛው ደረጃ ነው። በየቀኑ ለ5 ደቂቃ በአይምሮአችሁ የምትፈልጉትን ነገር መሳል ጀምሩ። ሳይንቲስቶች በጥናት እንዳረጋገጡት ያልተፈጠረን ነገር በአይምሮ መሳል የሚችል ብቸኛ ፍጥረት ሰው ነው ይላሉ። ታዲያ ይህ ልዩ ተፈጥሮ በመልካምም ሆነ በመጥፎ ኃይለኛ ለውጥን የሚያመጣ ነው። ታዲያ ይህንን ኃይል በየቀኑ አይምሮአችሁን ለማንቃትና ለማነሳሳት ተጠቀሙበት። ጥቅሙ አንደኛ እንደ መጀመሪያው ደረጃ ለአይምሮ ተስፋን መስጠት ሲሆን፣ ሁለተኛው ግን ሊሆን ወይም ሊፈጠር ላለው ስኬት በስሜት በትንሹ መቋደስ ነው። ያም ማለት ግባችሁን በአይምሮ በምትስሉበት ጊዜ ሲፈጸም ባሰባችሁት ጊዜ በውስጣችሁ የደስታ ስሜት ይፈጠራል። ያም አይምሮን ያነቃቃል፣ ለስራም ዝግጁ ያደርጋል። ስለዚህ ቢያንስ በቀን ውስጥ ለ5 ደቂቃ ያክል የምትፈልጉትን ነገር በአይምሮአችሁ ስላችሁ ተመልከቱት። ይህ ልምምድ የአይምሮን ሴሎች ከማነቃቃት አልፎ የምንፈልገውንም ነገር ወደኛ የምንስብበት ኃይል ነው። ኢማጂኔሽን ታላቅ ኃይል ነው፣ ግን ሁልጊዜም ከስራ ጋር ሲሆን ብቻ እንደሆነ ተገንዘቡ። ቁጭ ብሎ መመኘት ማለት አይደለም፣ ግን ደግሞ ያለ አግባብ የምንመለከተው ነገርም ሳይኖር መሮጥ ልክ አይደለም። ስለዚህ በምናብ ኃይላችሁ የምትፈልጉትን ነገር ሳሉ፣ በየዕለቱ ተመልከቱት፣ ለዛም ነገር ስሩ። ሶስተኛ ትንንሽ ልማዶችን ቀይሩ። ሁልጊዜም ቢሆን ህይወት የሚገነባው በልማድ ነው፣ ግን አይምሮም ቢሆን ይህንን ይጠቀማል። ግን አስተውሉ፣ ትልልቅ ልማድ አላልንም። ትልቅ ህንፃ የትንንሽ ብሎኬት ድርድር ነው። እኛ ትንንሽ ነገሮችን እናም ትንንሽ ነገሮች እውነተኛ ለውጥን ያጎናጽፋሉ። እነዚህ ትንንሽ ልማዶች አይምሮ ነገሮችን በለመደበት መልኩ እንዳይመለከት የሚያደርግ ነው። ለምሳሌ ከጥቂትና ትንንሽ ልማዶች መካከል ከእንቅልፋችሁ እንደተነሳችሁ ምንም አይነት ስክሪን፣ የስልክም ሆነ የኮምፒውተር ጨረሮችን
አለመመልከት ወይም ደግሞ ስልክን አለመጠቀም ነው። ይህ እንደዚህ አይነት ጥቃቅን ለውጦች እንደ አዲስ የምትገነቧቸው ልማዶች ናቸው። ስለ ልማድ ስናወራ ቅድም እንዳልነው የሰው ልጅ ህይወትን ከሚወስኑ ነገሮች ዋነኛው ነው። እኛ አሁን የሆነውን የዛሬ 5 እና 6 ዓመት የነበርንበትን የልማድ ውጤት እንደሆነ ተገንዘቡ። የልማድ ኃይል የሰው ልጅ ህይወትን ይቆጣጠራል። ለዛም ነው ተመሳሳይ ነገር የተለያየ ውጤት የለውም የሚባለው። ስለዚህ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ላይ ልትቀይሩት የሚገባው ዋነኛው ጉዳይ ቢኖር ልማዳችሁን ነው። ስለዚህ አእምሮም እንደ አዲስ እንዲነቃቃ በትክክል ማሰብ እንዲጀምር ከለመደው ዙር አውጡት። ያ ማለት በየዕለቱ አንድ ጥቂት ልማድን ስጡት። ለአእምሮ የሚሆን ጨዋታ ማለት ነው። ሌላም ቀላል ልማዶችን ቀይሩ። ጥቂት ልማድ የማሰብ አቅማችሁን በከፍተኛ መጠን በማሳደግ ለአእምሮ እንደ አዲስ መታደስ ያገለግላል። 4ኛ የምታመሰግኑበትን ነገር ጻፉ። ምድር አንዳንድ ምስጢራዊ ህጎች አሏት። ከነርሱም መካከል አንዱ ላለው ይጨመርለታል የሚለው ነው። ታዲያ ያ ማለት ሌላ ለማግኘት አለኝ ማለት ይጠበቅብናል ማለት ነው። ታዲያ አለኝ ለማለት ደግሞ ያለንን መቁጠር ይጠበቅብናል ማለት ነው። አለማየሁ ገላጋይ አንድ ጊዜ እንዲህ ሲል ሰምቼ ነበረ። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ ለማለት ጉዳይ ነው ሲል ተናግሯል። እኔ ደግሞ ዛሬ እንዲህ ልበል፣ በሚያመሰግንና በሚያማርሩ ሰዎች መካከል ያለው ልዩነት የሚያመሰግኑ ሰዎች ያላቸውን የሚቆጥሩ፣ የሚያማርሩ ደግሞ የሌላቸውን የሚቆጥሩ ናቸው። ታዲያ ይሄ ሁሉ ያልኩት ምስጋና በህይወታችን ላይ ታላቅ ለውጥን የሚያመጣ ነገር እንደሆነ ለማስገንዘብ ነው። ስለዚህ በ4ኛ ደረጃ አመስግኑ። ያላችሁን ነገር ቁጠሩ። ለእያንዳንዱ ነገር አመስግኑ። ይህንንም በወረቀት ላይ ጻፉት። ለሰላሙ ጊዜ ሳይሆን አንዳንዴ ብዙ ነገር ሲገጥማችሁ፣ ፈተና ውስጥ ስትገቡም አንስቶ ለማንበብ፣ ለመረጋጋት፣ አንዳንዴም በስሜት ተሸፍነን ማገናዘብም ሆነ ማስተዋል ሲያቅተን፣ ህይወት ሲመረን ወደ ማስተዋል ወደ ማገናዘብ ለመመለስ ይረዳችኋል። ስለዚህ ይህንን ተለማመዱ። ከአእምሮ አንጻር ደግሞ አእምሮ በየዕለቱ ባመሰገናችሁ ቁጥር በውስጡ ፖዚቲቭ ኢነርጂ መመረት ይጀምራል። ከዚያም በመልካም አስተሳሰብ ትሞላላችሁ። አእምሮም ሴሎቹም መለምለም ይጀምራሉ፣ መነቃቃት ይጀምራሉ። ይህንን በተከታታይ ስታደርጉ የማይታመን ለውጥን ታገኙበታላችሁ። 5ኛ ዶፓሚን ዲቶክስ ነው። ይሄ ደረጃ በአማርኛ ስህተትና ፈጣን የሆነን ደስታን የሚሰጡንን ነገሮች እያስወገዱ መምጣት ማለት ነው። ይሄ ግልጽ ነው። ከሱስና ከተለያዩ ነገሮች የምናገኘው ፈጣን አቋራጭ ደስታ ትክክለኛና ተፈጥሯዊ ያልሆነ ነው። ታዲያ እነዚህ ነገሮች ከጭንቅላት ዶፓሚን እንዲለቀቅ የሚያደርጉ አቋራጮች ናቸው። ዶፓሚን ማለት የደስታ ሆርሞን ነው። በተፈጥሯዊ መንገድ በመጠኑ የሚለቀቅ ሲሆን፣ ልክ ባልሆነ መንገድ ግን ከመጠን በላይ ይለቀቅና ቀጥሎ ያሉትን ሰዓታትና ጊዜያት እኛን በድብርት ውስጥ እንድንገባ የሚያደርግ ነው። ምክንያቱም ብዙ ዶፓሚን ስለተጠቀመ። አስተውሉ። ቲክቶክ ተጠቅማችሁ ብዙ ሰዓት ካለፈ በኋላ አይሰለቻችሁም? በቀልድ መሳቅ አታቆሙም? ደስታ እያጣችሁ አትሄዱም? ያ ማለት ነው በፖርን፣ በሶሻል ሚዲያ፣ በፊልምና በሙዚቃ፣ በድረግ በመሳሰሉት የሚመጡት ደስታዎች ፈጣንና ከፍተኛ ናቸው። በዚህም ምክንያት ቀጥሎ ባሉት ሰዓታት ከስሜት ያወርዱናል። ታዲያ ዶፓሚን ዲቶክስ ማለት እነዚህን ነገሮች አንድ በአንድ ማስወገድ፣ አንዳንዴም መጾም እንደማለት ነው። ለዛሬ ያለ ሶሻል ሚዲያ፣ ለዛሬ ያለ ሙዚቃ፣ ለዛሬ ያለ ጃንክ ፉድ እያሉ መዋል ማለት ነው። ቀስ በቀስ እነዚህ አቋራጭ የደስታ መንገዶችን አስወግዱ። በሌላ መተካት ጀምሩ። መጽሐፍ ማንበብ፣ ስፖርት መስራት በመሳሰሉት። ይሄ አእምሮን ጨምሮ ለሰውነት የተመጣጠነ የዶፓሚን ሆርሞን እንዲኖረን ያደርጋል። ስለዚህ ከመጠን ባለፈ ድንገት የሚሰማን ደስታ የለም፣ እንዲሁም የሚወረን ድብርት የለም። በጥሩ ሙድ ቀኑን ማሳለፍ ያስችለናል፣ ምክንያቱም ተፈጥሯዊና ትክክለኛ መንገድ ስለሆነ። ስለዚህ ቀስ በቀስ አቋራጭ የደስታ መንገዶችን ማስወገድ ጀምሩ።
በቀጥታ ለአእምሮ መታደስና ለአእምሮአችሁ ፍጥነት መጨመር አስፈላጊ ስለሆነ። ስድስተኛ ፕራክቲስ ሜዲቴሽን ኦር ማይንድፉልነስ ወይም ተመስጦን ተለማመዱ። ይሄ አእምሮን ነፃ የማድረግ አሁን ላይ ብቻ የመገኘት ጥበብ ነው። ይህ ልምምድ ካለባችሁ ሐሳብና ጭንቀት ተላቆ አሁን ላይ ያለውን ሰውነታችሁን፣ ኢንቫይሮንመንትን የመሳሰሉ ነገሮችን በስሜት ብቻ የመዋሃድ አእምሮን ከሐሳብ ነፃ የማድረግ መንገድ ነው። ይህንን ለአእምሮ ጥንካሬ በአግባቡ ለማሰብ ይጠቅማል። በዚህ ልምምድ ውስጥ ፍርሃት፣ ጭንቀት እየቀነሰ በራስ መተማመን፣ ህይወትን የመረዳት ክህሎታችሁ ደግሞ እየጨመረ ይመጣል። ታዲያ ይህንን ስትለማመዱ አቅራቢያችሁ በንጽህና የተሞላና ለዚህ የተመቸ ቢሆን ይመከራል። ከምንም ከሚረብሽ ነገር ወጥቶ የማሰላሰል ጥበብ እንደማለት ስለሆነ የትኩረት አቅማችሁንም ያሻሽላል። አንድ ነገር ላይ የመቆየት ጥበብም ይሰጣችኋል። ስለዚህ በቀን ውስጥ ቢያንስ ለ5 ደቂቃ ተመስጦን ተለማመዱ። ተመስጦ ስንል ግን ብዙ ሰዎች ዮጋን የመሳሰሉ ሃይማኖታዊ ስርዓቶችን ማሰባቸው የማይቀር ነው። ይህ ከዮጋና ከመንፈሳዊ ልምምዶች የተለየና ሌላ ቅርጽ ያለው ነው። እነዛ በትክክልም የመንፈስ ክፍላችሁን ከፍቶ ለባዕድ አምልኮ ወይም ደግሞ ለመጥፎ መንፈስ የሚጋብዛችሁ ልምምዶች ናቸው። የራሳቸው የሆነም ስርዓት አላቸው። እጅና እግርን ማጣመር እንዲሁም መንፈሳዊና አምልኮ ስርዓታዊ በሚመስል መልኩ የእጅ ምልክቶችን ማሳየት እንዲሁም ቅርጽን በትክክል የማድረግ የመሳሰሉ የራሱ የሆነ የአምልኮተ ስርዓት ያለው ነው። እኛ ግን አሁን እያልን ያለነው ተመስጦ ነው። ተመስጦ ማለት ወይም ማሰላሰል ማለት በቅዱሱ መጽሐፍ ላይም ቃሌን አሰላስል ስለኔ አስብ እያለ በሚናገርበት መልኩ እንደማለት ነው። ያም ማለት አንድን ሐሳብ በተረጋጋ መንፈስ የማሰላሰል ወይም የማሰብ ሂደት ነው። እኛ የሆነ አቀማመጥ ወይም ደግሞ የሆነ ስርዓትን ተከተሉ አላልንም። ቁጭ ብላችሁም ተኝታችሁም እየሄዳችሁም ምንም እያደረጋችሁ ሊሆን ይችላል። ግን ተመስጦን ተለማመዱ። አሁን ላይ ተገኙ። አሁን ላይ ያለውን ነገር ደግሞ አስተውሉ። ያ ተመስጦ ይባላል። አጠገባችሁ እየተከናወነ ያለውን ነገር በንቃት መከታተልና ማስተዋል ማለት ነው። ስለዚህ ያን የመሳሰሉ ተመስጦ ፕራክቲሶችን ብታደርጉ አእምሮአችሁ ጥሩ የሆነ ለውጥን ያመጣል ማለት። ሰባተኛ ስፖርታዊ እንቅስቃሴ ነው። አእምሮ ከሰውነት ሰውነትም ከአእምሮ ጋር ከፍተኛ የሆነ ቁርኝነት ያላቸው ነገሮች ናቸው። የሰውነት እንቅስቃሴ አእምሮን ከማዳከም ይልቅ በይበልጥ እንዲነቃቃ እንዲያስብ የማድረግ አቅሙ ከፍተኛ ነው። ስለዚህ ሰውነታችሁን አንቀሳቅሱ። የግዴታ ብረት መግፋት እያልን ግን አይደለም። ወክ ማድረግ የመሳሰሉ ቀላላን ነገሮችም ሊሆኑ ይችላሉ። ይህንን ስታረጉ ግን አንደኛ ስሜታችሁን ታሻሽላላችሁ፣ ሁለተኛ የማስታወስ አቅማችሁን ታሻሽላላችሁ። ስለዚህ የሰውነት እንቅስቃሴ አድርጉ። ይህ ለአእምሮ መታደስ ወሳኝ ነጥብ ነው። ያው ይህንን ነጥብ ታውቁታላችሁ ብለን ብዙም ሳናብራራ እናልፈዋለን። ስምንተኛ አዲስ ችሎታን ተማሩ። ይሄ አእምሮን የመፈታተን ጥበብ ነው። የኛ አእምሮ ልክ እንደሚለጠጥ ፕላስቲክ ነው። በታገልነው ቁጥር ነው እየሰፋና እየተለጠጠ የሚሄደው። ስለዚህ ራሳችሁን ፈትኑ። የተለያየ የሚከብዳችሁን ነገር ተማሩ። በዚህ ጊዜ አእምሮ እየሰለጠነ ይሄዳል። በዘርፍ ውስጥ ከፍተኛ የማሰብ ብቃት አላቸው የሚባሉት ሰዎች ሰላዮች ናቸው። ሰላዮች ከፍተኛ የሆነ የአእምሮ ጥንካሬ እንዳላቸው ይነገርላቸዋል። ያም ምን እንደሆነ ቢነገር የተለያዩ ችሎታዎችን ስለሚለማመዱ ነው። በትንሹ 3 ቋንቋ በላይ፣ ከዛ በችሎታ ደግሞ የመኪና የሞተር ከፍ ሲል የፕሌን ጀት የመሳሰሉትን የጦር መሳሪያ አጠቃቀምን፣ ራስን ማመሳሰል፣ የተለያየ ሀገር ባህልና ወግ፣ አለባበስ፣ አመጋገብ ብቻ በብዙ ዘርፍ ለስራቸው የሚጠቅማቸውን ብዙ ችሎታ ስለሚለማመዱ አእምሮአቸው ጠንካራ ነው። ስለዚህ እናንተም ለአእምሮ እንደ አዲስ መታደስና አዲስ የሆነ ፍጥነትን ከፈለጋችሁ አዳዲስ ነገሮችን መለማመድ ጀምሩ። ቋንቋ ሊሆን ይችላል፣ የእጅ ጥበብ፣ ብቻ ልምዶችን ተለማመዱ። አዲስ ችሎታንም ተማሩ። 9ኛ መልካም ነገሮችን አድምጡ። ይሄ በቀጥታ ለሰብኮንሺየስ ማይንዳችን ክፍል የምታደርጉት ተግባር ነው። ያም የሰው ልጅ ንቃትን በተመለከተ ድብቁ የአእምሮ ክፍል እስከ 7 ዓመታችን ድረስ ባለን ዕውቀት ላይ ተገድቦ ይጨርሳል። ከዚያም በንቁ የአእምሮ ክፍል እንጂ በድብቁ የአእምሮ ክፍል ውስጥ የሚንሸራሸረው ሐሳብ ጥቂት ይሆናል። ይህ ማለት አውቀንና ተገንዝበን በንቁ ሕሊናችን በምናደርገው ነገር ድብቁ አእምሮን ማሰራት ይከብደናል ማለት ነው። ነገር ግን ድብቁ የአእምሮ ክፍል ውስጥ የተበላሸው ዕውቀትን ለማስወገድ
በአዲስ እውቀት ለመሙላት ጥቂት አማራጭ አለ። ከነርሱም መካከል አንደኛ በአንድ ሐሳብ ውስጥ ለብዙ ሰዓት መቆየት ነው። ይህ ማለት ሐሳብን ቶሎ አለመቀያየር ነው። እነዚህ የሚረዱት በዋነኝነት አእምሮ በምንተኛበት ጊዜ ከአጭሩ ትውስታ ወደ ረጅሙ ትውስታ ነገሮችን ስለሚያስተላልፍ ነው። ያ ማለት ከኮንሺየስ ማይንድ ወደ ሰብ ኮንሺየስ ማይንድ እንደማለት ነው። ስለዚህ ይህ ድብቁ የአእምሮ ክፍል ክፍት የሚሆንበት ጊዜያት አሉ። እነዚህም ልንተኛ ስንልና ተኝተን ስንነሳ ናቸው። በዋነኝነት ግን በተኛንበት ጊዜ ሙሉ ለሙሉ ክፍት ነው። እንደውም ሳይንስ ህልሞች ከድብቁ የአእምሮ ክፍል እንደሚወጡም ይናገራሉ። ነገር ግን እኛ በእንቅልፍ ሰዓት ምንም ማድረግ ስለማንችል በትክክል ለማግኘት የምንጠቀመው ልንተኛ ስንል ያለውን 30 ደቂቃና ከተኛን በኋላ ያለውን 30 ደቂቃ ነው። ይህም በዚህ ጊዜ ድብቁ አእምሮ በመጠኑም ቢሆን ተከፍቶ እናገኘዋለን። ስለዚህ ከመተኛታችን በፊት መልካም ነገሮችን እያዳመጥን ብንተኛ ለአእምሮ ለድብቁ ክፍል እውቀትን እንመግባለን። ምናልባትም በልጅነታችን የገባ የተሳሳተ እውቀትም በእውቀት እንሽራለን። አስተውሉ፣ እውነተኛ የአእምሮ መታደስ ማለት ይህ ደረጃ ነው። ድብቁ የአእምሮ ክፍል ማለት የልማድ ኃይላችንን የሚቆጣጠረው እንደማለት። ስለ ልማድ ደግሞ ቅድም አውርተናል። ታዲያ ልማድ ማለት ህይወትን ይወስናል ካልን ድብቁ የአእምሮ ክፍል ደግሞ ልማዳችን ነው። ያ ማለት ሳናስብ የምናደርጋቸው ነገሮች ወይም በተለምዶ በደመ ነፍስ የሚባለው ጉዳይ ድብቁ የአእምሮ ክፍል ውጤት ነው። ያ ማለት መኪና መንዳት፣ ፊት መታጠብ፣ ጥርስ መቦረሽ የመሳሰሉ በቀናችን ውስጥ ሳናስብ የምናከናውናቸው ነገሮች፣ በድንጋጤ ጊዜ የምናደርጋቸው ነገሮች፣ ስንፈራ፣ ስንደሰት ስሜታችንን የምንገልጽባቸው መንገዶች ሁሉ በድብቁ የአእምሮ በድሮ ጊዜ በልጅነት የመዘገብነው ከሚባለው ዕውቀት እንደሆነ ተገንዘቡ። በንዴት ጊዜ በተጨማሪም ስለ ህይወት ያለን ትክክለኛ ፍልስፍና ወይም አንዳንዴ እኔ የምፈልገው እና የማውቀው ይህንን የማደርገው ግን ይህንን ነው በምትሉበት በህይወታችሁ ላይ ባልተገጣጠመላችሁ ነገር ላይ ያ ነገር ሳታውቁት እንጂ ድብቁ አእምሯችሁ በልጅነት አምኖ የተቀበለው የህይወት ፍልስፍና ነው። ታዲያ እንደተነጋገርነው በቀላሉ የማይቀየር ዕውቀት ቢሆንም በጊዜ ሂደት ግን አላስፈላጊዎቹን ማስወገድ እንችላለን። ብዙውን ጊዜ ድብቁ ክፍል በቤተሰብና በኤንቫይሮንመንት ዕውቀት የሚገነባ ስለሆነ የሆነ የማትደግፉት ግን በሆነ መልካችሁ አባታችሁን ወይም እናታችሁን የምትመስሉበት እንደማለት ነው። ታዲያ ለውጥ አሁን እንደምታስቡት ትክክለኛውን መንገድ በእውቀት መኖር ከፈለጋችሁ የድብቁ የአእምሯችሁን ዕውቀት አስተካክሉ። ያም ቅድም እንዳልነው ነው። በመኝታ ሰዓት ባለውና ስትነቁ ባለው ሰዓት ውስጥ ትክክለኛውን ዕውቀት አዳምጡ። በኢትዮጵያ እንደዚህ ያሉ ቪዲዮዎች ጥቂቶች ናቸው፣ ነገር ግን በእንግሊዝኛ የተሰሩ ናቸው። ስለዚህ በእንግሊዝኛ መልካም ንግግሮችን እየከፈታችሁ አዳምጡ። ወይም በአማርኛ ደግሞ ጥቂት ቻናሎች ስለሚሰሩ ከነርሱ እንደዚህ አይነት መልካም ወሬዎችን አዳምጡ። ቀደም በአንድ ሐሳብ መቆየት ያልኩትም ደግሞ በአንድ ሐሳብ ስትቆዩ በመኝታ ሰዓት ከአጭሩ ወደ ረጅሙ ትውስታ ዕውቀት ስለሚሸጋገር ነው። ይህንን መርጦ ስለሚያደርግ የተበጣጠሰ ሐሳብን ወደ ረጅሙ ትውስታ አያሸጋግርም። ነገር ግን ስታስቡበት የነበረ የቆያችሁበት ሐሳብ ካለ ስለሚያሸጋግር ትጠቀማላችሁ። ቲክቶክ የመሳሰሉት ሚዲያዎች የሚጎዷችሁ ይህንን ነው። በሁለት ሰዓት ብዙ ሐሳቦችን አዘበራርቀው አንዱንም ሳታሰላስሉ የጠለቀ መረዳት ሳይኖራችሁ ያወቃችሁ እየመሰላችሁ ነገር ግን ከጥቂት ጊዜ በኋላ የእውነትም ያለ አንዳች ጥቅም የምትገኙት። ስለዚህ ዋናው ሐሳብ ለአእምሮ መታደስ መልካም ንግግሮችን አድምጡ። እነዛ መልካም ንግግሮች ደግሞ በአንድ ቀን በአንድ ጉዳይ ላይ ያተኮሩ ቢሆኑ ይመረጣል። አስረኛውና የመጨረሻው ይሄ ዋነኛውና ከፍተኛ ቦታ የሚይዘው ነገር ግን ላታምኑት የምትችሉት ነገር ነው። የአእምሮን አቅም ከሚያሻሽሉ ነገሮች አስረኛው እንቅልፍ ነው። ከላይ ባለው ነጥብ እንደተነጋገርነው በእንቅልፍ ሰዓት ሰውነት ይረፍ እንጂ በአእምሮአችን ውስጥ ብዙ ስራ እንደሚከናወን ተነጋግረናል። ለዛም ነው መተኛት ወይም በቂ እንቅልፍ ማግኘት አእምሮን እንደ አዲስ ለማደስ ወሳኝ ነው። እንደውም በይበልጥ ካስተዋላችሁ ከእንቅልፍ ስትነቁ አእምሮ የመንቃትና እንደ አዲስ የሆነ ስሜትን ታስተናግዳላችሁ። ያም አእምሮ በእንቅልፍ ሰዓት በሚያከናውነው ተግባር ምክንያት ነው። ስለዚህ ለአእምሮ ጥንካሬ በቂ እንቅልፍ መተኛታችሁን እንዳትረሱ። በቀን ውስጥ በቂ እንቅልፍ ካልተኛችሁና አእምሮአችሁን በስራና በተለያዩ ነገሮች የምታደክሙት ከሆነ ቀን በቀን ፍሬያማነታችሁ እየቀነሰ እንጂ እየጨመረ አይመጣም። የአእምሮአችሁም አቅም እየተዳከመ ነው የሚሄደው። ስለዚህ ለአእምሮአችሁ በቂ የእረፍት ጊዜ ስጡት። ያም የእረፍት ጊዜ ራሱን የሚያድስበት፣ ነገሮችን የሚያደራጅበትና የሚንቀሳቀስበት ነው። ያም ሰዓት ማለት እንቅልፋችሁ ነው። ስለዚህ በአግባቡ እንቅልፋችሁን ተኙ። ለዛሬ ያዘጋጀንላችሁ የነበረ
ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።